ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል ዛሬም እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ስለ አጋርነታችሁ እናመሰግናለን። በዚህኛውም የመረጃ ሰዓታችን አብራችሁን ስትቆዩ በርከት ያሉ ጥንቅሮችን ይዘናል። አስቀድመን የእግር ቤት ጉዳዮችን እናነሳለን። የዓለም ዋንጫ የየምድቦቹ ሁለተኛ ጨዋታዎች እየተካሄዱ ይገኛሉ። በርከት ያሉ ብሔራዊ ቡድኖች ወደ ቀጣዩ ዙር ማለፋቸውን ሲያረጋግጡ፣ በርከት ያሉ ከዚህ በፊት በዓለም ዋንጫ ያልታዩ ነገሮችም እየታዩበት ቀጥለዋል። ሁነቶቹን አጋጣሚዎቹን በታላላቆቹ የጨዋታ መድረክ ላይ በታላቁ የጨዋታ መድረክ ላይ በስፋት እንመለከታለን። ለአፍሪካውያንም ልብ የሚያሞቁ ምሽቶች ነበሩ። ከዛ ውጪ በአጫጭር ስፖርታዊ ጥንቅሮቻችን ከዙር ጋር በተያያዘ የባርሴሎናን ወቅታዊ ጉዳይ እናነሳለን። በሪያል ማድሪድን በኩል ወቅታዊ መረጃዎችን ለእናንተ ወደ አድማጮቻችን ከዙር ጋር አያይዘን የምናካፍላችሁም ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ አስቀድመን የዝውውር ጉዳዮችን ለእናንተ ውድ አድማጮቻችን ዛሬ ይዘን መጥተናል። በፕሪሚየር ሊጉ እናነሳዋለን። ከማንቸስተር ሲቲ ጋር በተያያዘም ከረጅም ጊዜ በኋላ ያጋጠማቸው ለየት ያለ ሁነት እንዲሁ ተጨማሪ መረጃዎችን ለሲቲዝኖች ይዘናል። በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ ከቼልሲም ጋር በተያያዘም ዕለታዊ የቡድን ዜናና ወቅታዊ የዝውውር ጉዳዮች በቃል ስፖርት ዩቲዩብ ቻናል በስፋት በዚህኛውም የመረጃ ሰዓታችን ለክለቦች ዓለም ዋንጫ ሻምፒዮኖቹ ቼልሲዎች ተይዟል። ከሊቨርፑል ጋር በተያያዘ በአንድ ዝውውር ጉዳይ ላይ ተጨማሪ መረጃዎችን እናነሳለን። ጠንከር ያለ ፉክር የሚጠብቃቸዋል እየተባለ ነው። ከዛ ውጭ ቡድኑ በቀጣይነት ከሳላ ተተኪ ጋር በተያያዘ ለሚነሳው ጥያቄ በቡድኑ የሚፈለገው የአንዲዮ ሜንዲን ምላሽ የተመለከተም ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። የአርሰናሉን ኮከብ የቀድሞ ክለቡ ለማስኮብለል ፍላጎት አለው እየተባለ ነው። ልዩ ጥንቅር ይዘናል። በአርሰናል በኩል ግን ኮከቦችና ተጫዋቾቹን የማቆየት ፍላጎት አሁንም በቡድኑ እንደተጠበቀ ነው። ሌላኛው ድርድር በአርሰናል ይጠበቃል። በየትኛው ቦታና የትኛውን ተጫዋች ጋር የሚለው እናነሳለን። ከዛ ውጭ በአርሰናል በኩል ሰፊ የቡድን ዜናና ዕለታዊ ጥንቅሮቻችን በቃል ስፖርት ዩቲዩብ ቻናል እንደተለመደው ሰዓታቸውን ጠብቀው የሚደርሷቸው ይሆናል። ማንቸስተር ዩናይትድ ቤት የዝውውር ጉዳዮችን አስቀድመን እናነሳለን። የማንቸስተር ዩናይትድም ተጠቃሚ ያደርጋል ስለተባለው አንድ ዝውውር ተጨማሪ መረጃ ይዘናል። የዩናይትድ ኮከቦች በብሔራዊ ቡድን ደረጃም ድንቅ ምሽት አሳልፈዋል። የማቲያስ ኩኛ ምሽት ፍጹም የተለየ ነበር፣ እንመለከተዋለን። ከዩናይትድ ዝውውር ጋር በተያዘ አጥቂውንና ወደ ዩናይትድ ከሚወጡ በተጨማሪ ከዩናይትድ የሚወጡትንም የተመለከተ ልዩ ጥንቅር ይዘናል። ቃል ስፖርት ላይ ናችሁ፣ ላይክ ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ፣ አስተያየት፣ ድጋፎች በሙሉ ግን እጅግ አድርገን አመስጋኞች ነን። የሰዓቱን ጥንቅሮች ጀመርን። መረጃዎቹን ማጋራችሁን የቃለኝ በድጋሜ መልካም ቆይታ ተመኘን። በሀገር ቤት እንጀምር ውድ ቤተሰቦቻችን። የኢትዮጵያ ዋንጫም የፍጻሜ ጨዋታ በሲዳማ ቡናና በወልወሏ ዲግራት ዩኒቨርሲቲ መካከል እንደሚደረግ ይታወቃል። ይህም ጨዋታ ማክሰኞ ሰኔ 30 ቀን ልክ ከቀኑ 9 ሰዓት ሲል በአዲስ አበባ ስቴዲየም እንዲደረግ ከውሳኔ ተደርሷል። ሲዳማ ቡና በዚህ መድረክ ላይ ግን ደጋግሞ ፍጻሜ በመድረስ የሚስተካከለው የለም። ከዛ ውጭ በአገር ቤት ልናነሳው የወደድነው የኢትዮጵያ ፕሪሚየር ሊግን በተመለከተ ነው። በኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት የሳምንቱ ምርጥ አሰልጣኝ ይፋ ተደርጓል በሶከር ኢትዮጵያ። በዚህ መሰረት ምርጥ አሰልጣኝ ፋሲል ተካልኝ ከቅዱስ ጊዮርጊስ ሲሆን የኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንትም የሳምንቱ ምርጥ ተጫዋች በሶከር ኢትዮጵያ ይፋ ተደርጓል። በዚህ መሰረት ያሬድ ዳርዛ ከወላይታ ዲቻ የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ምርጥ ተጫዋች ተብሎ ተመርጧል። በዓለም ዋንጫም ካዘጋጆቹ አንዷ የሆነችው አሜሪካም ወደ ቀጣዩ ዙር ማለፏን አረጋግጣለች። ውድ ቤተሰቦቻችን አሜሪካ ጥሎ ማለፉን ተቀላቅላለች። ትላንትና አዘጋጇ ሀገር አሜሪካም ኦስትሪያን 2-0 በሆነ ውጤት ድል በማድረግ ነው አውስትራሊያን 2-0 በሆነ ውጤት ድል በማድረግ ነው ወደ ጥሎ ማለፍ የገባችው። በርገርስ በራሱ መረብ ላይ 11ኛው ደቂቃ ላይ፣ ፌርማን በ43ኛው ደቂቃ ላይ ለአሜሪካ ሁለቱን ግቦች ከመረብ አዋህደዋል። አሜሪካ ማሸነፏን ተከትሎ አንድ ጨዋታ እየቀረን ነው ጥሎ ማለፉን የተቀላቀለችው። በአሜሪካ በኩል የመጀመሪያ ሁለቱንም ጨዋታ ድል አድርጋ ነው ወደ ቀጣዩን ዙር ማለፍ ያረጋገጠችው። 6 ነጥብ ያላት ኦስትሪያ 3 ነጥብ ላይ ቀርታለች። ቀጣይ ተርኬ ከአሜሪካ፣ ኦስትሪያ ደግሞ ከፓራጓይ ከዚህ ምድብ የሚደረጉ
የመጨረሻ መርሃ ግብሮች ናቸው። ምናልባት ጨዋታውን በቁጥራዊ መረጃ በተወሰነ መንገድ አስደግፈን እንመልከተው። ከኦፕታን ያገኘ ነው። አሜሪካ 2-0 በሆነ ውጤት ድል አደረገች። ግብ የማስቆጠር ንጻሬን ብናይ አሜሪካ 1.3 ነው፣ የአውስትራሊያ 0.44 ነው። አሜሪካ በጣም የተሻለች ነበረች። አሜሪካ 10 ሞከረች፣ አሜሪካ 10 ሞከረች፣ አውስትራሊያ 5። አሜሪካም 2 አውስትራሊያም 2 ኢላማውን የጠበቀ ነበረ። በኳስ ቁጥጥር ግን የፖቼቲኖ አሜሪካ ፍጹም የተሻለች ነበረች። 62 በመቶ የኳስ ብልጫ ነበራት። በጣም ፖሰስ የሚያደርግ ምርጥ እግር ኳስ የሚጮት ቡድን ግን ፖቼቲኖ እያስመለከቱን ይገኛሉ። በጨዋታውም ላይ የእሳቸው ቡድን የነበረው አንደኛው ብልጫ ፖሴሽን ነው። በእርግጥ ፖሴሽን ብቻ አይደለም፣ ሙከራም ላይ በጣም የተሻለ ነበር። እንዳጠቃላይ አሜሪካም በጣም ጥሩ እግር ኳስን ከሚጮቱ የዓለም ዋንጫ ላይ ከሚሳተፉ ብሔራዊ ቡድኖች አንዷ ሆና ግን ተመልክተናታል ማለት ይቻላል። ያዘጋጁ ሀገር አሜሪካ ዋና አሰልጣኝ ማውሪሲዮ ፖቼቲኖ ቡድናቸው ባሳየው እንቅስቃሴ ደስተኛ እንደሆኑ ከጨዋታው በኋላ ተናግረዋል። ሌላ ድንቅ ጨዋታ ተጫውተናል ያሉት አሰልጣኙ ጥሩ የመጀመሪያ አጋማሽ ነበረን ብለዋል። ተጋጣሚያችን ከባድ ነበሩ፣ ቢሆንም ጨዋታውን ተቆጣጥረን እንደወጣን ግን አስባለሁ ብለዋል። አሰልጣኙ ከጨዋታው በኋላ የነበራቸውን የቃለ መጠይቅ ቆይታ ላፍታ አቋርጠው ታይተዋል። ማውሪሲዮ ፖቼቲኖ ቃለ መጠይቁን ያቋረጡት በስቴዲየሙ ስማቸውን ሲጠሩ ለነበሩ ደጋፊዎች ለማመስገንም ነው ተብሏል። ልዩ የሆኑ ደጋፊዎችም አሉን በማለት ደጋፊዎች የገለጹት ፖቼቲኖ ለደጋፊዎችም በጣም ደስ ብሎኛል ብለዋል። ፖቼቲኖ ማለት ውድ ቤተሰቦቻችን የአሜሪካን ብሔራዊ ቡድን ይዘው በተከታታይ የዓለም ዋንጫ ጨዋታ ድል ያደረጉ ከ1930 ወይም ከመጀመሪያ የዓለም ዋንጫ በኋላ የመጀመሪያው አሰልጣኝ ናቸው። ከዛ ውጭ ወደ ጥሎ ማለፉ አለፉ። 6 ጎሎችን በሁለት ጨዋታ ብሔራዊ ቡድኑ አስቆጠረ። በጣም ድንቅ የሚባለ ብሔራዊ ቡድን ገንብተው አሳይተዋል ማለት ይቻላል። ከአሜሪካ ጋር ምን ያህል ርቀት ይሄዳሉ የሚለው ግን በቀጣይ በትልቁ የሚጠበቀው ነው። ጨዋታው ላይ ፍሎሪያን ባሎገን ድንቅ ነበር። ባሎገን በጨዋታው ላይ በራስ ላይ ግብ እንዲቆጠር ያደረገ ተጫዋች ነው። 2 ጎሎችን አስቆጥሯል በዚህ የዓለም ዋንጫ ላይ እስካሁን። ይህ ድንቅ ተጫዋች ከፓራጓይ ጋር የኦን ጎል መገኘት ምክንያት ከአውስትራሊያ ጋር የኦን ጎል መገኘት ምክንያት ነበረ። ከዛ ውጭ ጨዋታውም ኮከብ ተብሎ የተመረጠው በነገራችን ላይ ፍሎሪያን ባሎጎን ነው። በጣም ድንቅ ነበረ። ከዛ ውጭ ግን በጨዋታው ላይ ውድ ቤተሰቦቻችን ልናነሳ የወደር ነው ከፓራጓይም ጋር አሜሪካ በራስ ላይ የተቆጠረ ግብ ነበረ። ትላንትና ከአውስትራሊያም ጋር በራስ ላይ የተቆጠረ ግብ አላት። እንዳጠቃላይ እስከ አሜሪካና አውስትራሊያ ጨዋታ ድረስ 7ኛ በራስ ላይ የተቆጠረ ግብ ያየንበት ሆኗል። ሌላኛው የዓለም ዋንጫ ቅጽበት ነው ማለት እንችላለን። ሌላኛው የዓለም ዋንጫ ቅጽበት ትላንትና ዳኛው ተጎድቶ ነበረ። በመጨረሻው ሰዓት ላይ ጉዳት አስተናግዶ እንደነበረም የሚዘነጋም አይደለም። ትላንትና በእርግጥ በጨዋታ በዓለም ዋንጫ እያያችሁት ያለው ለየት ያለ ቅጽበት ምንድነው? ጻፉልን ብለን በርካቶች የግል መልከታችሁን ስታጋሩንም ነበረ። አሜሪካ ከጨዋታው በፊት ያደረገቻቸው ለየት ያሉ ነገሮች ውስጥ ነበሩ። አንደኛው የአሜሪካ አየር መንገድ ለዓለም ዋንጫ ለሚጓዙ መንገደኞች የአሜሪካንን መለያ በእያንዳንዱ የአውሮፕላን ወንበር ላይ አስቀምጠው ነበረ ለደጋፊዎች ማበረታቻ ሲያደርጉ የነበረው። ስቴዲየም ገብተው ጨዋታ እንዳይሆኑ በነገራችን ላይ ያው የአሜሪካን ዜጎች የእግር ኳስ ግንዛቤያቸው በጣም ዝቅተኛ መሆኑን አንዲት ደጋፊ አሜሪካ ከፓራጓይ መጀመሪያ ጨዋታ ስታደርግ ሜሲ የት አለ ብላ ነገሩ በዓለም አቀፍ ሚዲያ መነጋገሪያ ሆኖ ነበረ። አሜሪካ ሜጀር ሊግ ሶከር ውስጥ ስለሚጫወት አሜሪካንን ወክሎ የሚጫወት ነበር የመሰላትና ዜጋ ብቻ ሀገር ወክሎ በዓለም ዋንጫ ላይ እንደሚጫወት አልገባትም። የአሜሪካን የእግር ኳስ እውቀት በጣም አነጋጋሪ ነበረ። ሌላው ትላንትና ክርስቲያን ፑሊሲችን አልተመለከትነውም፣ በጉዳት ምክንያት ነው። በነገራችን ላይ ተጫዋቹ በቀጣይ ጨዋታ ይገኛል አይገኝም የሚለውም የተረጋገጠ አይደለም። የትላንትናው ጨዋታ የመለጠው ግን በጉዳት ምክንያት ነው። 3ኛዋ አፍሪካዊት ሀገር ተገኝታለች፣ ሞሮኮ። አይቮሪ ኮስትና ጋና ሁሉ እንዳደረጉት ሞሮኮም 1-0 ነው ትላንትና ስኮትላንድን ድል ያደረገችው። ሌላ ለአፍሪካውያን ልብ የሚያሞቅ ሳምንት ነበረ። ይሄኛውም 1-0 በሆነ ውጤት የአትላንታ ናብስቶቹ ድል ሲያደርጉ ኢስማኤል ሳባሪ በ71ኛው ሰከንድ ላይ ነው ኳስና መረብን ማገናኘት የቻለው። የአትላንታ ናብስቶቹ በጣም ድንቅ ምሽት አሳልፈዋል። ኢስማኤል ሳባሪ የዓለም ዋንጫ ያስቆጠረው 2ኛው ጎሉ ሆኖ ተመዝግቦለታል። ሞሮኮ ድሉን ተከትሎ ምድቧን በ4 ነጥቦች እንግዲህ ላይ እንድትገኝ ያደረገና በቀጣይም እንድታልፍ ሊያስደርጋት የሚችል ነው። ሞሮኮ ከሃይቲ የመጨረሻው ጨዋታ ነው፣ ምንም ጥርጥር የለውም። ሃይቲን መግጠም ለሞሮኮ ብራዚልንም ስኮትላንድንም ከመግጠም የተሻለ ነው። ምክንያቱም ከብራዚል አቻ ወጥታ ስኮትላንድን ላሸነፈች ሞሮኮ
በብራዚል ከበድ ያለ እንግዲህ ቅጣት የተቀጣችው እግር ኳሳዊ ጨዋታ ላይ ነው። እንግዲህ በብራዚል በደንብ ብልጫ ተወስዶባት የተሸነፈችው ሃይቲን ነው የምትገጥመውና ሞሮኮ ወደ ቀጣዩ ዙር አልፋለች ማለት ማጋነን አይሆንም። እስማኤል ሳባሪን እናንሳው። እስማኤል ሳባሪ ግብ አስቆጠረ። በዚህኛው የዓለም ዋንጫ ፈጣኗ ግብ ናት። 71 ሰከንድ ብቻ ነች ግብ የፈጀችው። ያ ብቻ አይደለም፣ ከ14ኛው ሰከንድ ጀምሮ ኳሱን ተቀባብሎታል እስከተቆጠረበት 1 ደቂቃ ከ10 ሰከንድ እስኪደርስ ድረስ። በዚህም በዓለም ዋንጫ ታሪክ በፍጥነት ተቆጥራ በዛው ማሸነፊያ የሆነች ብቸኛዋ ግብ የትላንትና እስማኤል ሳባሪ ግብ ናት። በአጠቃላይ ፈጣኗን ግብ በዓለም ዋንጫ ያስቆጠረ። ከዛ ውጪ ሞሮካዊ ተጫዋች ሆነው በዓለም ዋንጫ ሁለተኛ ግቡን ያስቆጠረ ሌላኛው ተጫዋች ሆኗል። እስማኤል ሳባሪም የትላንትናው የጨዋታ ኮከብ ተብሏል። 2 ጨዋታ 2 ጎሎችን በ2026 አስመልክቶናል። በጣም ድንቅ ጅማሬ ነው እንዳጠቃላይ ሞሮኮ ያደረገችው። እስማኤል ሳባሪም ደግሞ በግሉ ይሄኛው የዓለም ዋንጫ ክስተት የሆነ ተጫዋች ነው ማለት ይቻላል። ዲያዝ በ2026 የዓለም ዋንጫ አሁንም አስደናቂነቱ ቀጥሏል። የብራዚል ጨዋታ ላይ በጣም አስደናቂ አሲስት አስመለከተን። ትላንትናም አሲስቱ የሱ ነበረ። ሁለተኛ አሲስቱን አደረገ በዓለም ዋንጫ ላይ። አሽራፍ ሀኪሚ ደግሞ 13ኛ የዓለም ዋንጫ ጨዋታውን አደረገ። ይህም ከሳሞአ ጊያን እና ከኦማን ቤይኪ በልጧል። ሁለቱም 12 የዓለም ዋንጫ ነበር ያደረጉት። ገና 27 ዓመቱ ነው አሽራፍ ሀኪሚ። ያ ማለት ቀጣይ የዓለም ዋንጫ ላይም በሞሮኮ በኩል የምትሳተፍ ከሆነም አሽራፍ ሀኪሚ ልንመለከተው እንችላለን። ከዛ ውጪ ገና 19 ዓመቱን ሳይጨርስ በዓለም ዋንጫ ሁለተኛ ጨዋታውን አድርጓል። ቦአዲ በአርሰናል ቤት ያለው በዝርዝር ውስጥ ማለት ነው። አየው ቦአዲ ትላንትናም ጨዋታ አድርጓል 19 ዓመት ሳይሞላው። ከዚህ በፊት ጨዋታን አድርጎ የነበረው ተጫዋች ባርዝሎውን ኦገባቺ ይባላል። በ2002 ላይ ነበረ ያንን አድርጎት የነበረው። አሁን ሌላኛው ሰው አዮብ ቦዋዲ ሆኗል። ትላንትና በሞሮኮ ድል ላይ ማለት ነው። ምናልባት በጨዋታው ልናነሳው የወደድ ነው ፔፕ ጋርዲዮላ ከዛ በኋላ ደግሞ የእንትና ባለቤትም ተገኝታ ነበረ፣ የዲጎ ጆታ ባለቤትም ተገኝታ ነበረ። ምክንያቶች ሰው የአንዲ ሮበርትሰን በጨዋታው ላይ መገኘት ነው። ፔፕ ጋርዲዮላ ግን የተገኙበትን ምክንያት እስካሁን ማረጋገጥ አልተቻለም። ፔፕ ጋርዲዮላ ትላንትና በስቴዲየም ተገኝቶ የዓለም ዋንጫን ሲኮመኩሙ ነበረ። የስኮትላንድና የሞሮኮን ሞሮኮ ድል ያደረገችበትን ጨዋታ ማለት ነው ሲኮመኩሙት ነበረ። እንደ አጠቃላይ ጨዋታውም ከሞላ ጎደል ለአፍሪካውያን በተነሳሽነት ደረጃ ጥሩ ድልን የሚፈጥር ነው። ጋናም 1-0፣ አይቮሪ ኮስትም 1-0 ካሸነፉ በኋላ ትናንትና ደግሞ ተረኛዋ ሞሮኮ ናት 1-0 ያሸነፈች። የአፍሪካን ብሔራዊ ቡድኖች ብዙም ግምት አልተሰጣቸውም ነበረ። በእርግጥ የተወሰነ እነ ሞሮኮ ረጅም ርቀት ሊሄዱ ይችላሉ ተብለው የተቀመጡ ብሔራዊ ቡድኖች ነበሩ። ምናልባት በአፍሪካን ብሔራዊ ቡድኖች ላይ ያላችሁ መተማመን ግን እንዴት ያለ ነው? ጻፉልን። በዓለም ዋንጫ ላይ በትልቁ ሲጠበቁ ከነበሩ ጨዋታዎች ውስጥ የብራዚልና የሃይቲ ጨዋታ ነበረ። በእርግጥ ሁለቱ ብሔራዊ ቡድኖች ፍጹም የተለያየ አውድ ውስጥ ያሉ ናቸው። በአሰልጣኝ ካርሎ አንቸሎቲ የምትመራው ብራዚል የመጀመሪያ ጨዋታውን ከሞሮኮ ጋር አቻ ወጥታ ብዙ ወቀሳ ከቀረበባት በኋላ እኩለ ሌሊት ወይም ከሌሊቱ 9 ሰዓት ከ30 ጀምሮ በነበረ ጨዋታ ግን ሃይቲን 3-0 በሆነ ውጤት ድል አድርጋለች። ግቦቹን የማንቸስተር ዩናይትዱ ማቲያስ ኩኛ 2 ጎሎችን በጨዋታው የመጀመሪያ አጋማሽ 22ኛውና 36ኛው ደቂቃ ላይ፣ ቬኒሽስ ጁኒየር 45ኛው ደቂቃ ተጠናቆ በጭማሪ 3ኛ ደቂቃ ላይ ነበረ ከመረብ ማዋሃድ የቻለው። ውድ ቤተሰቦቻችን ብራዚል እድል ማድረጓን ተከትሎ ያላትን የነጥብ ልዩነት ወደ 4 ከፍ አድርጋ ወደ ቀጣዩ ዙር ለማለፍ ከጫፍ ደርሳለች። ወደ ጥሎ ማለፉም ለማለፍ በቀጣይ የሚደረግ የምድብ የመጨረሻ ጨዋታን ይጠብቃሉ። የሃይቲ ብሔራዊ ቡድን ከዓለም ዋንጫ የተሰናበተች ቀዳሚዋ ብሔራዊ ቡድን አለች። ብራዚል ከስኮትላንድ፣ ሃይቲ ከሞሮኮ ቀጣይ ከዚሁ ምድብ የሚጠበቅ መርሃ ግብር ነው። ጨዋታውን ግን አያችሁት ወይ? ከሌሊቱ 9 ሰዓት ከ30 ጀምሮ ሲደረግ የነበረ ጨዋታ እንደነበር ይታወቃል። በሃይቲና በብራዚል መካከል ብዙ ልዩነት አለ። በእርግጥ ጨዋታውን ብራዚል ድል አደረገች፣ ግን በሁለቱ መካከልም ፍጹም የተለያየ ዓለም ውስጥ ያሉ ብሔራዊ ቡድኖች ናቸው። ብራዚል ወደ 213 ሚሊየን ሕዝብ ገደማ ያላት፣ ሃይቲ 12 ሚሊዮን ሕዝብ ብቻ ያላት ብሔራዊ ቡድና በነገራችን ላይ በጣም ጥቂት ሕዝብ ናት። ምናልባት እናንተ ከምትኖሩባት ከተማ የ2 እና የ3 ወረዳ ያህል ምናልባትም አዲስ አበባ ውስጥ ሊሆን የሚችል ሕዝብ ነው በሁለቱ መካከል ያለው። ከዛ ውጭ ግን በጣም አነጋጋሪው ነገር አሁንም የኔይማር ጁኒየር ጉዳይ ነው። በጨዋታ አልነበረም። ቀጣዩ ጨዋታ ላይም ስለመገኘቱ
አንዳችም የተረጋገጠ ነገር የለም። የብራዚሉ ፕሬዚዳንት ሀገሪቱን የሚያስተዳድሩት ሰው ግን የቀለዱት ቀልድ መነጋገር ይሆናል። እሳቸውም ይላሉ የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ የኔማር ብሔራዊ ቡድን ጨዋታ ውጭ መሆንን በተመለከተ ሲቀልዱ በርካቶች የኔማር አድናቂ ነን እያሉ ነው ብለዋል። እሳቸው ብራዚል ውስጥ ፕሬዚዳንቱ ነገር ግን ኔማር እየተጫወተ እንኳን አይደለም ባለበት እንዲጫወት ነው ለዓለም ዋንጫ የተጠራው ብለው ቀልደውበታል። ከሰሞኑ 5ኛ ልጁን ሊያገኝ ነው ተብሏልና በርካቶችም ከፕሬዚዳንቱ ባልተናነሰ ቀልደውበታል። ኔማር እግር ኳስን ትቶ ፊቱን ወደ ሚስቱ አዙሯል እያሉ እየቀለዱበት ነበረ። ፕሬዚዳንቱ ደግሞ አሁን ካለበት ሆኖ ነው ለዓለም ዋንጫ እያገለገለ ያለው ተብሏል። ዦዋ ፔድሮ አለመጠራት ቼልሲያንን ሲያስቆጭ በግልጽ እንደ ምክንያት ሊወሰድ ይችላል። የዓለም ዋንጫ ዛሬም ይቀጥላል። ምሽት 2 ሰዓት ለመመልከት ለኢትዮጵያ በጣም ምቹ ሰዓት። ኔዘርላንድ ከስዊድን ይጫወታሉ። ምሽት 5 ሰዓት ሌላ በጣም ተጠባቂ ጨዋታ አለ። ጀርመን ከአይቮሪ ኮስት ይጫወታሉ። ከዛ በኋላ ከሌሊቱ 9 ሰዓት ሲል ኤኳዶር ከኩራሳኦ፣ ጠዋት 1 ሰዓት ሲል ማለት ነው ወደ ቤተሰቦቻችን ወይም ደግሞ እሁድ 1 ሰዓት ማለዳ እኛ ቃል ስፖርት ዩቲዩብ ቻናል ነገ ዜና በምንለቅበት ሰዓት ማለት ነው ቱኒዚያ ከጃፓን ጨዋታቸውን የሚያደርጉ ይሆናል። ግን ለመመልከት ሁለቱ ጨዋታዎች በጣም ምርጥ ናቸው። ሁለቱን ጨዋታዎች ጥቂት እናንሳቸው። የኔዘርላንድ እና የስዊድን ጨዋታ እናስቀድም። ምሽት 2 ሰዓት ዛሬ ይደረጋል። ምድብ ኢ ላይ ሁለተኛው ዙር ጨዋታ ማለት ነው። ውድ ቤተሰቦቻችን በሁለቱ ክለቦች ብሔራዊ ቡድኖች መካከል በሚደረገው ጨዋታ ላይ እንግዲህ የኔዘርላንድ እና የስዊድን ማለት ነው ብዙ የሚጠበቁ እውነቶች አሉ። ኤንአርጂ ስቴዲየም ላይ ጨዋታው ይደረጋል። ኔዘርላንድ የመጀመሪያውን ጨዋታ ባቻ ውጤት አጠናቃ ነው ይህንን ጨዋታ የምታደርገው። ስዊድን 5-1 በሆነ ውጤት ድል አድርጋ ነው ይህንን ጨዋታ የምታደርገው ቱኒዚያን። በአጠቃላይ ኔዘርላንድ በመጨረሻ 5 ጨዋታ 2 ድል 2 አቻ 1 ሽንፈት፣ ስዊድን ደግሞ በመጨረሻዎቹ 5 ጨዋታ 3 ድል 1 አቻ 1 ሽንፈት ገጥሟት ነው የምትመጣውና ስዊድን በጣም የተሻለችዋ ብሔራዊ ቡድን ሆና ነው ይህን ጨዋታ የምታደርገው። እንደ አጠቃላይ እነኚህ ሁለት ብሔራዊ ቡድኖች የመጨረሻ 8 ጨዋታዎቹን ኔዘርላንድ 4 ያሸንፋለች፣ ስዊድን 2 ያሸንፋለች፣ 4 ጊዜ አቻ ወጥተዋል። የመጨረሻ 4 የእርስ በርስ ጉዳታቸውን ነጥለን ከተመለከተን ኔዘርላንድ 2 ያሸንፋለች፣ ስዊድን 1 ያሸንፋለች፣ 1 አቻ ወጥተዋል። ቅድመ ገመታችሁን በቃል ስፖርት ዩቲዩብ ቻናላችን ላይ ያስቀምጡልን። ሌላ በአፍሪካውያን ዘንድ በጣም የሚጠበቅ ጨዋታ አይቮሪ ኮስት የመጀመሪያውን ጨዋታ ድል አድርጋለች። በእርግጥ ጀርመንም 7-1 አሸንፋን ይህን ጨዋታ የምታደርገው ለአይቮሪ ኮስት ዛሬ አቻ በራሱ ልብ የሚያሞቅ ድል ያክል ሊቆጠር የሚገባ ነው ከሚገጥሟት ሀገር ጀርመን አንጻር። ለአፍሪካውያን ግን ጥሩ ሰዓት የሚደረግ ጨዋታ ነው። ምሽት 5 ሰዓት ይጀምራል። ለኢትዮጵያንም ምቹ ሰዓት ነው ብለን እናስባለን። በጨዋታው በኩል ቢኤምኦ ፊልድ ስቴዲየም ላይ ነው ዛሬ ጨዋታው የሚደረገው። በሁለቱም ብሔራዊ ቡድኖች በኩል የዓለም ዋንጫቸውን በድል ነው የጀመሩት። ጀርመን 7-1 አይቮሪ ኮስት 1-0 በሆነ ውጤት ድል አድርገው ጀርመን የመጨረሻ 5 ጨዋታ ሽንፈት ምን እንደሆነ አታውቅም። 5ቱንም ድል አድርጋለች። በአይቮሪ ኮስት በኩል ከመጨረሻ 5 ጨዋታ 4ቱን ድል አድርጋለች፣ 1 ተሸንፋለች። በእርግጥ የመጨረሻ 4ቱንም ጨዋታ ነው ድል ያደረገችው። ሁለቱ ብሔራዊ ቡድኖች አንድ ጊዜ የነበራቸው ግንኙነት 2-2 በሆናቸው ውጤት የተጠናቀቀው። ዛሬ ማነ ጨዋታውን በበላይነት ሊወጣው ይችላል? ጀርመን ወይስ አይቮሪ ኮስት ወይንስ ባቻ ውጤት? ቅድመ ግምታችሁን ግን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያስፍሩልን። ጥቂትን ጨምር የዓለም ዋንጫ ላይ ትላንትና ምሽት ወይም ደግሞ ጁን 19 አርብ ምሽት በዓለም ዋንጫ እናንተ ልዩ ክስተቶች ምንድናቸው ጻፉልን ብለናችሁ ነበረ። በርካቶች እየግላቸውን ጽፈዋል። አንድ ግን እንንገራችሁ። የጃፓኑ ብሔራዊ ቡድን አሰልጣኝ ሃጂም ማሪያሱ ያደረጉትን ነገር መነጋገሪያ ሆኗል። ሃሪኬንን አግኝቶት ጎዳና ላይ ፎቶ ተነስተው ፊታቸው ላይ የነበረው ፈገግታ ፍጹም ይለይ ነበር። እሳቸው በዓለም ዋንጫ ክስተት ናቸው 2022ም እየጻፉ አሁንም እየጻፉ ነው ምስሎች ሁሉ የሚወጡት ስለሳቸው። እሳቸው በብሔራዊ ቡድን መዝሙር ሲዘመር ስቅስቅ ብለው አልቀሰው ስሜታቸውንም የገለጹበት መንገድ የዚህኛው የዓለም ዋንጫ መነጋገሪያ እንደነበሩ ይታወቃል። የዚህ ዓለም ዋንጫ ክስተት በርካቶችን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያሰፈሩልን የኬፕ ቨርዴ ግብ ጠባቂ ነው ቮዚኒያ። ኬፕ ቨርዴዎች ለግብ ጠባቂያቸው ቮዚኒያ በወንዝ ዳርቻ አቅራቢያ ላይ አስደናቂ ምስል አስቀምጠውለታል ስክሪናችን ላይ እንደምትመለከቱት። ያ ብቻ አይደለም ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በርካቶችም እንደጻፋችሁልን ይህ ሰው ክስተት ሆኗል። ብታምኑም ባታምኑም ከጀርመን አይከኒክ ከሚባለው ማኑኤል ኑየር ጋር ተቀራርቧል። በማህበራዊ ትስስር ገጽ ተከታዩ ወደ ዓለም ዋንጫ ሲመጣ 500,000 ማህበራዊ ትስስር ገጽ ተከታዩ ይዞ የመጣው ቮዚኒያ አሁን
14.1 ሚሊዮን ተከታይ ያለው ይህን መረጃ እስከምናቀርብ ድረስ ማኑኤል ኖየር 14 ሚሊዮን 700 ሺህ ነው ያለውና ኦልሞስት የ600 ሺህ ልዩነት ነው በመካከላቸው ያለው። ፍጹም አስደናቂ አነጋጋሪም ከሆኑ ቅጽበቶች ውስጥ በዓለም ዋንጫው የኬፕ ቨርዴው ግብ ጠባቂ ቮዚኒያ ነው ማለት ይቻላል። በተለይም ከስፔን ብሔራዊ ቡድን ጋር በነበረው ጨዋታ ያሳየው ፐርፎርማንስ ነው ለዚህ ያበቃው። እናቱም አሜሪካ እንደደረሱ ይታወቃል። ሜሲ የሚያወራው ባፉ ሳይሆን በግራ እግሮቹ ነው። አንድም ቀን የዓለም ምርጡ እኔ ነኝ ሲል ሰምቼው አላቅም። በፍጹም ራሱን ከሌሎች ከፍ አድርጎም ሲመለከት ሰምቼ አላቅም ሚለን ቴሪ ዳንኤል ሄንሪ ነው። ሜሲና ሮናልዶን አወዳደር ሲባል ግን የለም ብሏል። ሊዮኔል ሜሲና ክርስቲያኖ ሮናልዶ ማወዳደር ፈጽሞ አልፈለገም ብሏል። ቴሪ ሄንሪ ሲናገርም ስለ ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ ለእኔ እግር ኳስ በላይ ናቸው ብሏል። ካላቸው ቁጥር በላይ ያላቸው ትልቅ ደረጃ የመቆየት ችሎታ፣ ተመሳይ አቋም መቀጠላቸውና የሚሰሩበት መንገድ ይደንቀኛል ብሏል። ሮናልዶ ወይስ ሜሲ ስለሚለው ጥያቄ ያነሳው ቴሪ እነዚህ ሁለት ታላላቅ ተጫዋቾች ለምን ለማወዳደር እሞክራለሁ ብሏል። በሁለቱም እንዝናና ያለው ቴሪ ሄንሪ ምክንያቱም እነሱ መጫወት ሲያቆሙ ሁላችንም እናዝናለን ብሏል። አክሎም ጫማ ከሰቀሉ በኋላ እነሱን ማወዳደር አልፈልግም። ሮናልዶ ሜሲ አስፈልጎት ነበር፣ ሜሲም ሮናልዶ አስፈልጎት ነበር። የአንዱ መኖር አንዱን አድምቋልና ፈጽሞ ሜሲና ሮናልዶን አላወዳድርም ሲል ተደምጧል። በሜሲ ጉዳይ ላይ ግን አልጄሪያ እግር ኳስ ፌዴሬሽን ቅሬታ አስገብቷል። ለፊፋ ደብዳቤ አስገብቷል። በነገራችን ላይ የአልጄሪያ እግር ኳስ ፌዴሬሽን በእርግጥ በሜሲ ጉዳይ ብቻ አይደለም፣ ሜሲ በ32ኛው ደቂቃ ላይ በሰራው ከባድ ጥፋት ምክንያት ምንም አይነት ቅጣት አልተላለፈበትም የሚልና ሁለተኛው አሌክሲስ ማካሊስተር በክንዱ የአልጄሪያን ተጫዋች የሆነውን ማዛፊቱን በመምታቱና ዝም በመባሉ ለፊፋ ቅሬታ አቀርበዋል። አልጄሪያ እግር ኳስ ፌዴሬሽን የፊፋን ውሳኔ እንመለከታለን፣ ዳኞች ግን ያው እንደ ሜሲ አይነት ተጫዋች ይጠበቃል ማለት ይታወቃል። ከዛ ውጭ ግን ሰርጂዮ ራሞስ የዓለም ዋንጫ በአሜሪካ መዘጋጀቱ አንዳንድ ህጎችን ቀይሮ እንደሆነ ባላቅም በየቀኑ ከእንቅልፍ ስትነሳ እቺ ከእንቅልፍ የምትለውም ያው ጨዋታ እያየን አይደለም የምትለውን በዛው ለመጨመር ያክል ነው የተናገራት ሰርጂዮ ራሞስ። ከእንቅልፌ ስነቃ ሁልጊዜም አዳዲስ ነገሮችን በዓለም ዋንጫ ላይ ያለው ቫር እንዳለ ሰምቻለሁ። ያውም በጣም በተሻሻለ መንገድ ሜሲን በቀይ ለምን እንዳላስወጡት ግን አላውቅም ሲል ተደምጧል። ኤሪክ ቴን ሃግ በዓለም ዋንጫ ላይ ብዙ ነገር እየጠበቅኩ ነው ብሏል። አንደኛው የሚጠብቁት ግን ሮናልዶን ነው። ክርስቲያኖ በዚህ ዓለም ዋንጫ ላይ የራሱን አሻራ ማሳረፍ ይችል እንደሆነ ማየት ጓጉቻለሁ ብሏል። በእንዲህ አይነቱ ውድድር ላይ የተሻለ እድል ያለው ይመስለኛል። ደግሞም እዚህ ያለው የውድድሩ ደረጃ እንደ ፕሪሚየር ሊግ ወይም ሻምፒዮንስ ሊግ ጠንካራ አይደለም። ስለዚህ አሁንም ቢሆን አስደናቂ ነገር ማሳየት እንደሚችል አምናለሁ ብሏል። ከሮናልዶ ጋር ሆድና ጀርባ ናቸው። ነገርየው ውስጥ ወይራ ይመስላል። ከዛ ውጭ ጆዋ ኔቬዝ የተናገረው ነገር አሁንም መነጋገር ይሆናል። ሮናልዶ ከሁላችን እንደ አንዳችን ነው፣ የተለየ አይደለም ማለቱን ተከትሎ ማህበራዊ ትስስር ገጽ ላይ የሚደርስበት ዛቻ እንደቀጠለ ነው። በእርግጥ ብሩኖ ላይ የደረሰበት ተቃውሞ ነው፣ ለሮናልዶ ኳስ አላቀበልክም የሚል ነው። ጆዋ ኔቬዝ ላይ ግን ዛቻዎችም ጭምር እየቀረቡበት ነው፣ ባለቤቱም ላይ ጭምር። ከዚህ ጋር በተያያዘ ግን ፔፔ አንድ ሀሳብ አጋርቷል። የፖርቱጋላዊ ፔፔ ሮናልዶን አታወዳድሩት ከማንም ጋር፣ ሮናልዶ ፍጹም የተለየ ነው ማለቱ የሚዘነጋ አይደለም። የተወሰነ ክፍፍል ግን ፖርቱጋል መልበሻ ክፍል ውስጥ እንደፈጠረ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መልካታዎቻችሁን ልታጋሩን ትችላላችሁ። በዓለም ዋንጫ ዙሪያ አጫጭር ስፖርታዊ መረጃዎች ከቃል ስፖርት ዩቲዩብ ቻናል ይቀጥሉ። ላይክ ካላረጋችሁን ግን ላይክ አድርጉን። ከእናንተ አንዳችም የሚቀነስ የለም፣ ለእኛ በብዙ ያግዘናል። ስለምታበረታቱም አድማጭ ተመልካቾች ላይክ እንዲያደርጉ ከልብ እያመሰገን በአጫጭር መረጃችን ማድሪድን እናስቀድም። ቲያጎ ፓትሪች በሪያል ማድሪድ ክስተት የሆነ ተጫዋች ነበረ። በዚህ ዓመት ቪታኒያ ወደ ሪያል ማድሪድ ቢመጣልን እያለ ይገኛል። ፍጹም የተለየ ተጫዋች ነው ለእኔ በሱ የእግር ኳስ ደረጃ እንግዲህ ያሉ ጥራቶችን ተመልክቻለሁ። በጣም አድንቄዋለሁ። አሁን ላይ ምርጡ የአማካኝ ስፍራ ተጫዋች በዓለማችን ላይ እሱ ነው እና ያለምንም ጥርጥር ለሪያል ማድሪድ መጫወት አለበትና ፍሎሬንቲኖ ፔሬዝ ሆይ ባኮትን እያለ ይገኛል። ተጫዋቹ ቲያጎ ፓትሪች የቪታኒያ ብቃት በእርግጥ ወደር የለሽ ነው። በፖርቱጋል ብሔራዊ ቡድንም በርካታ ፓሶችን በዚህ ዓለም ዋንጫ ካደረጉት ውስጥ አንዱ እንደሆነ ይታወቃል። ከዛ ውጪ ፍሎሬንቲኖ ፔሬዝ የዝውውር መስኮትን ሪከርድ ሊሰብሩበት ይችላሉ የተባለው የኦሊሴን ዝውውር በተመለከተ የባየር ሙኒክ አስተዳደር አሁንም አቋማችን ግልጽ ነው ብሏል። ክለቡ ኦሊሴን የመሸጥ ምንም አይነት ፍላጎት እንደሌለው በድጋሚ አስታውቋል። ቢሆንም ክለቦች ተጫዋቹን ለማስፈረም ከፈለጉ ግን በጣም አስገራሚ የሆነ ዋጋ ማቅረብ ይኖርባቸዋል ብለዋል። እንደ ሆሴ ፍሌክስ ዲያዝ መረጃ ከሆነ ባየር ሙኒኮች ለኦሊሴ ለድርድር ለመጀመር ቢያንስ
ከ220 ሚሊዮን ዩሮ በላይ ይፈልጋሉ ተብሏል። የባየር ሙኒክ የበላይ ኃላፊዎች ሚኬል ኦሊሴን አሁን ላይ ካለው ብቃት አቋም አንጻር 2017 ፓሪስ ሰን ዠርሜን ለኔይማር የከፈለው ሪከርድ ለሱም ይገባዋል የሚል አቋም አለን እያሉ ነው። እና ምናልባት ማድሪዶች ካሰባችሁትና ተጫዋቹን ካሳመናችሁብን ከ220 ሚሊዮን ዩሮ በላይ ከፍላችሁ የዝውውር ሂሳብን ሪካርድ መስበር አለባችሁ። ከዛ ውጭ ግን የመሸጥ ፍላጎት የለንም ብለዋል። ባርሴሎና ተጫዋች ለማስፈረም ከስምነት ደርሷል። ኢኳዶሪያዊን የ18 ዓመት ፍጹም አስደናቂውን ተጫዋች ጆሴ ካሳይዶን ነው ለማስፈረም ከስምነት የደረሱት። ከዚህ ጋር በተያዘ ውድ ቤተሰቦቻችን ተጫዋቹ በመጀመሪያም በውሰት ውል ወደ ባርሴሎና ይመጣል። ለዚህም 2.5 ሚሊዮን ዩሮ ይከፍላሉ። የመግዛት ግዴታ ይቀመጥበታል ተብሏል። ካሴዶ በቀጣይነት በባርሴሎና ፊርማውን ያኖራል ተብሎ ይታሰባል። 27 ላይ ነው በፈረንጆች አቆጣጠር የተወለደው። ተጫዋቹ በቀጣይነትም የባርሴሎና ዋናውን ቡድን ሳይሆን የባርሴሎና ቢ ቡድን ይቀላቀላል ማለት ነው። ሌላ ኢኳዶሪያዊ ተጫዋች በአውሮፓ ውስጥ እናያለን ማለት ነው። በጣም ልዩ ችሎታ ካላቸው እነ ዴኮም በቅርብ ዓመታት ውስጥ በዋናው ቡድን የመጫወትን ዋስትና ጭምር እንሰጣለን ብለው ያመጡት ተጫዋች ነው። እናም ከዚህ ጋር በተያያዘ ተጫዋቹ በትልቁ ይጠበቃል። በባርሴሎና ቤት ውስጥም ወጣት ተጫዋቾችን የማሳደግ ችሎታቸው በቅርብ ጊዜ በስፋት የታየ ነው። ሌላው በባርሴሎና በኩል አንድሬስ ክሪስቴንሰንን ኮንትራት ለማራዘም ከስምነት ደርሷል። ባርሴሎናዎች እስከ 2027 ጁን የሚያቆየውን ተጨማሪ 1 ዓመት ነው ለማስፈረም ከስምነት የደረሱት። ይህ ዴኒሻዊ ተከላካይም በክለቡ የቀረበለትንም ጥያቄ ተቀብሏል። ፊርማውንም ለማኖር ከስምነት ደርሷል ማለት ነው። እንደ ተጨማሪ ሲዝን ይቆያል። ክለቡን ይለቃል ተብሎ ሲጠበቅ ነበረ። በቂ መጫወቻ ደቂቃን እድልን አላገኘም በሚል ማለት ነው። ግን ክሪስቴንሰን የሃንሲ ፍሊክን የስኳድ ዴብዝ ወይም የቡድን ጥራት ለመጨመር በቡድን ውስጥ እንዲቆይ ከውሳኔ ከደረሰ በኋላ ኮንትራቱን ለማራዘም በባርሴሎና በኩል ከስምነት ደርሷል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን የተመራረጡና ለየት ያሉ ጥንቅሮች ከሀገር ቤት ከሀጉራችን ከዓለም ዋንጫም ከአውሮፓ ትልቅ ክለቦችም እያጋራናችሁ ነው። መረጃዎቹንም አጋራችሁ እኔ ቃለኝ። እናንተ ደግሞ በሀሳብ መስጫ ሳጥናችን ላይ መልከታዎቻችሁን እንዲሁም የላይክ በተኗን በመጫንም እያበረታታችሁን አብራችሁን ቆዩን። ፕሪሚየር ሊጉን ከአስቶን ቪላ እንጀምር ውድ ቤተሰቦቻችን። በአስቶን ቪላ በኩል የሜናኖ ማርቲኔዝን የማጣት ከፍተኛ ስጋት ነበረባቸው። የቪላ ደጋፊዎችን በጣም ቅር ከተሰኙበት ነገር አንዱ ቀጣይ ዓመት ቡድኑ የአውሮፓን ትኬት ቆርጦ የኤሮፕ ሊግን ዋንጫ በልቶ እንዴት ቡድኑን የሚያዳክሙ ዝውውሮች ይደረጋሉ፣ በተለይም ከክለቡ ኮከቦች እንዴት ይለቃሉ የሚል ቅሬታ ነበራቸው። አሁን ላይ በዩቬንቱስና በተጫዋቹ መካከል ከስምነት ቢደረስም በአስቶን ቪላና በዩቬንቱስ መካከል ግን በዝውውር ሂሳብ ምክንያት ከስምነት ሊደረስ አልቻለም። ይህም የሜናኖ ማርቲኔዝን የዓለም ሻምፒዮኑን በዛው በአስቶን ቪላ ሊያቆየው ይችላል። ይሄ ለአስቶን ቪላ ጥሩ ዜና ነው። ከቶትናም ጋር በተያዘ ግን ምናልባትም ቶትናም ቤት ያለውን ጉሌልሞ ቪካዮሪን ግን ለማስፈረም አሁን ላይ እንቅስቃሴ ማድረግ ጀምሯል ዩቬንቱስና ለአስቶን ቪላ ጥሩ ዜና የሜላኖ ማርቲኔዝን ሲተውላቸው፣ ለቶትናም ግን ግብ ጠባቂያቸው ጉሌልሞ ቪካዮሪን ለማስኮብለል ዩቬንቱስ ጥረት እያደረገ ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የቶትናምን መረጃ በተደጋጋሚ እየጠየቃችሁን ነበረ። ከቶትናም ጋር በተያዘ በስፋት ዝውውር ላይ እየተንቀሳቀሱ ነው። ለዚህ ሰዓት አፕዴት የሆነ መረጃ የለም፣ ግን በቀጣይነት ያመጡታል ተብሎ የሚጠበቁ ተጫዋቾቹ ሳቪኒዮ በትልቁ ስሙ እየተነሳ እንደሆነ ይታወቃል። ማንቸስተር ሲቲ ከ10 የውድድር ዓመት በኋላ ፕሪሚየር ሊጉን መክፈቻ ጨዋታ በሜዳው ኤትሃድ አድርጎ እንደሚጀምር ይታወቃል። ያውም ጋርዲዮላ ከሌሉበት የ10 ዓመት ጉዞ በኋላ እንግዲህ እሳቸው በሌሉበት ማለት ነው በሜዳው ጨዋታ ያደርጋል። ጨዋታው ከበርንማውዝ ጋር ነው የሚደረገው። ምንም ጥያቄ የለውም ከባድ ፈተና ይሆናል ለሲቲ ጨዋታ። በርንማውዝ ግን ያው በርካታ ኮከብና ከዋክብቶቹን ሸጦና አሰልጣኙን ለሊቨርፑል ሰጥቶ የሚያደርገው ጨዋታ ነው። የመጨረሻ ጨዋታውን ከሰንደርላንድ ጋር ነው የሚያደርገው። ከሜዳ ውጭ ነው የሚያደርገው። ምናልባት የፕሪሚየር ሊግ ዋንጫን ካነሳ የሲቲ በኩል የግዴታ በአስቶን ቪላ ጨዋታ ላይ ነው ዋንጫውን ሊረከብ የሚችለው። ካላረጋገጠ ግን የመጨረሻው ጨዋታ ላይ ከሄደበት ከሜዳ ውጭ ነው። ከዛ ውጭ ጄሬሚ ዶኩ ነው ኮንትራቱን ያራዝማል። ትላንትና መረጃውን ነግረናቸዋል። ምናልባት ዛሬ ጄሬሚ ዶኩ በይፋ ፊርማውንም ሊያኖር ይችላል የሚሉ መረጃዎች በስፋት እየወጡ ነው። ጉዳዩን ግን በቃል ስፖርት ዩቲዩብ ቻናል ተከታተል ለሲቲዎች እናመጣዋለን። በቼልሲ በኩል
2022-23 የውድድር ዓመት ነበረ ለመጨረሻ ጊዜ ከሜዳቸው ውጭ ጨዋታ እናደረገው ዓመቱን የጀመሩት። ዘንድሮ ያው ከ2022-23 የውድድር ዓመት በኋላ ወደ ክራቨን ኮቴጅ አቅንተው ነው የፕሪሚየር ሊግ መርሃ ግብራቸውንም እንደሚጀምሩ ይታወቃል። ያኔ ካስታወሳችሁ ከኤቨርተን ነበር ጨዋታው። ፍጹም ቅጣት ምት ተገኝታ ግብ ተቆጥራ ነበረ። ምናልባት ቼልሲውያን የማስታወስ ክህሎታችሁ ከፍ ካለ ፍጹም ቅጣት ምቷን የመታትና ያስቆጠራትን ልጽፉልን ትችላላችሁ። ያኔ ግን ከኤቨርተን ነው። አሁን ከፉልሃም ነው ጨዋታ የሚደረገው። በነገራችን ላይ ቼልሲ ምናልባት በኦፕታ ከባዱ ተጋጣሚ ያለው ዩናይትድ ነው በመጀመሪያ 5 ጨዋታ ተብሏል። ከዛ ውጭ ግን ቼልሲ በመጀመሪያ 5 ጨዋታ 3ቱን የሚያደርገው ከሜዳ ውጭ ነው። ፉልሃምን፣ አርሰናልን እና ብሪስቶልን የሚገጥመው አርሰናልና ብሬንትፎርድን የሚገጥመው ከሜዳ ውጭ ነው። በሜዳው ደግሞ ብራይተን እና ሃል ሲቲን ነው የሚገጥመው በመጀመሪያ 5 ጨዋታ ላይ። ቼልሲ ማርክ ኩኮሪያን ከተነጠቀ በኋላ በሪያል ማድሪድ ተተኪውንም ከዛው ከሪያል ማድሪድ የማምጣት እቅድ ነበረው አልቫሮ ካሬርስን። አሁን እየወጡ ባለው መረጃዎች መሰረት ስፓኒያዊን የስፔን መገናኛ ብዙሃን የስፔኑ ክለብ ሪያል ማድሪድ ይህን ተጫዋች አሁንም የመሸጥ ፍላጎት የሌላቸውም፣ ይልቁንስ በቡድኑ አቆይቶ ከኮኮሪያ ጋር እንግዲህ የማጫወት እቅድ ነው ያላቸው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጫዋቹ በተለይም በፕሪሲዝን ላይ እንደሚያሳየው እንቅስቃሴ ሊወሰን ይችላል እየተባለ ነው። ጆዜ ሞሪኒሆ በክለቡ ተጨማሪ ጊዜ እንዲቆይላቸው ቢያንስ ለ1 ዓመት ከሚፈልጉት ተጫዋች ነው እየተባለ ነው። ተጫዋቹን ያሳምኑታሉ፣ የኮኮሪያ ተጠባባቂ መሆንን ይቀበለዋሉ የሚለው ሌላኛው ትልቁ ጥያቄ ነው። ቼልሲ የተጫዋቹ ፈላጊ ቢሆንም ማድሪድ ግን አሁንም የመሸጥ ፍላጎት የለውም ተብሏል። በሊቨርፑል በኩል በዝውውር መስኮቱ ላይ በንቃት እየተሳተፉ ነው። አሁን ቢያንስ ያስፈረሙት ሙኝዝ እንዳለ ሆኖ ሌሎችንም ተጫዋቾች ለማምጣት የሚደረገው ጥረት ተጠናክሮ ቀጥሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በዝውውር መስኮቱ ላይ አሁን ላይ የዩቬንቱሱን የአማካይ ስፍራ ተጫዋች ቱራምን ለማምጣት ነው ጥረት እየተደረገ የሚገኘው። 35 ሚሊዮን ፓውንድ ተለጥፎበታል። ከዩናይትድ ግን ቀላል ፉክክር አይጠብቀውም እየተባለ ነው። ዩናይትድ የአማካይ ክፍሉ ለማጠናከር ጥረት እያደረገ እንደሆነ ይታወቃልና ሊቨርፑሎች ይህንን ዝውውር በፍጥነት የመጨረስ ፍላጎት አላቸው። በዛ ላይ ዩቬንቱስ ካለበት የፋይናንስ ጣጣ አንጻር በዚህ ወር ተጫዋቹን ለመሸጥ ለገበያ አቅርቦታልና ወይም ደግሞ ትልቅ ገንዘብ ከቀረበ ይሸጠዋልና ይህንን አጋጣሚ ሊቨርፑሎች በፍጥነት መጠቀም ይፈልጋሉ ተብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ተከታታይ መረጃ ይኖረናል። የሊቨርፑልን የዝውውር ጉዳይ በምናነሳበት ሰዓት ላይ ማለት ነው። የሊቨርፑል የዝውውር ሂደትም በነገራችን ላይ አሰልጣኙን ያካተተ ነው። ማለት አንድ ኤራውላ የፈለጉትን የፈቀዱትን ተጫዋቾችን ቡድኑ ለማምጣት ጥረት እያደረገና እያገዛቸው እንደሆነ ይታወቃል። ከዚህ ጋር በተያያዘ የሊቨርፑል ደጋፊዎች አሁንም አንድ የማይዋጥላቸው ነገር አለ። የሳላ ተተኪ ማን ነው የሚል ነው። ሳላ ተተክቷል አልተተካም ብቻ ሳይሆን የዲያዝም ተተኪ እስካሁን የሚጠበቅ ነውና ሞር የዲያስ ተተኪን ይመስላል አሁን እየሰሩበት ያለው። ሙኝዝ፣ ሪዮን ጉማ፣ ጋክፖ አንድ የሜዳ ክፍል ላይ መጋራት የሚችሉ በዛ የሜዳ ክፍል ላይ ምርጥ ናቸው። በእርግጥ ወቅታዊ ብቃት ጋክፖ ለጥያቄ ቢነሳም ከዚህ ጋር በተያያዘ ማነው የቀኝ ክንፉን ሳላን ተክቶ መጫወት የሚችል የሚል ትልቅ ጥያቄ ይነሳል። የአንዲዮ ሜንዲ ነው ከመጣ ሊሆን የሚችለው ወደ ቤተሰቦቻችን። በነገራችን ላይ የአንዲዮ ሜንዲ በአርቢ ሌይፕዚግ የቀኝ የመስመር ተጫዋች ሆኖ የክንፍ አጥቂ ሆኖ ሲጫወት ተመልክተነዋል። ኢፌክቲቭ ነው አይደለም፣ ያዋጣል ላያዋጣ የሚሉ ጥያቄዎች እንግዲህ እንደ ጨዋታ ፍልስፍናና እንደ አሰልጣኙ ፍልስፍና ሊወሰን ይችላል። ግን በአረቤ ሌይፕዚግ በዛ የሜዳ ክፍል የተወሰኑ ጨዋታዎችን ስላረገ ምናልባት አማራጭ ሊሆን የሚችለው አሁንም ለሳላ ተተኪ የሚሆነው የዛ ቦታ ላይ ሊጫወት የሚችለው የአንዲዮ ሜንዲ ነው። ከዛ ውጭ ግን አርሰናሎች፣ ሊቨርፑሎች ሞር ትኩረት ያደረጉት አሁንም የግራ ክንፍ አጥቂ ነው። ሪዮ ኒጉማ ያለ፣ ሙኝዝ ያለ፣ ጋክፖ ደግሞ ነባሩ ተጫዋች እንዳለ ይታወቃል። ሊቨርፑል ለዚህ ነው ዝውውሩ ላይ በተወሰነ መንገድ ቢሆን ቅሬታ እያቀረቡ ያሉት። ከአንዲዮ ሜንዲ ጋር በተያዘ ያው ሊቨርፑል ሌላ ጥያቄ ይዞ ይቀርባል ተብሎ ይጠበቃል። ንግግሮች አልተቋረጡም። ከዛ ውጭ አንዲዮ ሜንዲ የሊቨርፑልም ተጫዋች አወድሶታል። ፍጹም የተለየ ክሬቲቭ እና አስደናቂ ተጫዋች በፕሪሚየር ሊግ ውስጥ አይቻለው እሱም ፍሎሪያን ቬርዝ ነው ብሏል። በጣም በጠባብ ስፔሶች ላይ መንጮት የሚችል ጨዋታን መቀየር የሚችል በአንድ እንቅስቃሴም ጨዋታን መቀየር የሚችል በሚል የሊቨርፑልን ኮከብ ፍሎሪያን ቬርዝን ብዙ መወደስ አቀርቦለታል። ምናልባት በሊቨርፑል በኩል እንግዲህ ቀጣይ ዓመት ከተሳካ አብረው ይጫወታሉ ማለት ነው ብዙ ከወደሰው ተጫዋች ጋር። የአንዲዮ ሜንዲ ዝውውር ጋር በተያያዘ ያው ሊቨርፑሎች 100 ሚሊዮን ዩሮ ወይም 87 ሚሊዮን ፓውንድ ለመክፈል አሁንም ፈቃደኛ ናቸው። ድርድሩ እዛው አካባቢ እንደቀጠለ ነው። እልባት እንዳገኘ በቃል ስፖርት ዩቲዩብ ቻናል ወዲያው የሚደርሳችሁ ይሆናል። ብራዚል ድል ባደረገችበት ጨዋታ ላይ
አሊሰን ቤከር ጨዋታው ላይ ነበረም በግብ ጠባቂነት። ውድ የሊቨርፑል ደጋፊዎች ብራዚል ድል ስታደርግ አሊሰን በጨዋታው ላይ በ90 ደቂቃ መረቡን አላስደፍርም በክሊንሽት ወጥቷል ማለት ነው። በጨዋታው ደረጃ አሊሰን እንግዲህ በ90 ደቂቃ ሲጫወት 3 ኳሶችን የማዳን ግዴታ ነበር የተጠበቀበት። በእርግጥ ሃይቲ በዛን ያክል ደረጃ በጣም ጠንካራ አልነበረችም። 0.43 ግብ የማስቆጠር ንጻሬ ነበራት። እነኛ ግብ እንዳይሆኑ በማድረግ ግን ተከራክሯል። ከአቀበላቸው 8 ረጅም ኳሶች ሁለቱም ለቡድን አጋሮቹ በትክክል የደረሱበት፣ በአጭር ርቀት ካቀበላቸው 29 ኳሶች 23ቱ በትክክል የደረሱበት ነበር። አሊሰንም በብራዚል ብሔራዊ ቡድን በኩል ሁለተኛው ድል ሲገኝ በጣም ምርጡ ተጫዋች ነበር ማለት ይቻላል። ካይ ሃቨርዝ ከባየርን ሌቨርኩሰን ወደ ቼልሲ ያቀና፣ ከዛ ከቼልሲ ደግሞ ወደ አርሰናል መጣ። ዘንድሮ ትልቁም ጥያቄ ማን ነው ተረኛው ከቼልሲ ወደ አርሰናል የሚመጣ የሚል ነው። ሚኬል አርቴታ አርሰናልን ካሰለጠኑባቸው 7 ዓመታት ቢያንስ ከ5 የዝውውር መስኮቶች በላይ ከቼልሲ ተጫዋች ሲያመጡ ሲያስኮበልሉ ነበረ። ተረኛው ማን ነው ይጠበቃል። አሁን ግን ከሃቨርዝ በአርሰናል ቤት በጣም የሚወደደው ተጫዋችና የሚኬል አርቴታ የታክቲካቸው ቁልፍ ሰው ከሆነ በኋላ አሁን ላይ ባየር ሌቨርኩሰን የተጫዋቹን ሁኔታ እየተከታተሉ ነው ተብሏል። ባየር ሌቨርኩሰን በዚህ ክረምት ይገኝ እንደሆነ መረጃን እያሰባሰቡ ነው። 60 ሚሊዮን ዩሮ የዝውውር ሂሳብ የተለጠፈበት ወይም የውል ማፍረሻ ያለው ተጫዋች በክለቡ 280 ሺህ ፓውንድ ደሞዝ እንዳለው ይታወቃል። እናም ዝውውሩን ለመፈጸም ባየር ሌቨርኩሰኖች ፍላጎት አላቸው። ከተሳካላቸው ከአርሰናል ጋር በ60 ሚሊዮን ፓውንዱ ይደራደራሉ፣ በ60 ሚሊዮን ዩሮ ይደራደራሉ። ከዛ ውጭ ግን ተጫዋቹ ከተስማማ ግን ደሞዝ ቀንሶ ነው ተብሏል። ከዚህ ጋር በተያዘ ባደረግነው ማጣራት መሰረት አርሰናል ከሃቨርዝን የመሸጥ ምንም አይነት ፍላጎት ግን እስካሁን የለውም። በአርሰናል በኩል በበርካታ ክለቦች ቢፈለግም ተጫዋቻቸው ማይልስ ስኬሊ ላይ አሁን ላይ ውይይት ለማድረግ ወስነዋል። ከውይይቱ አንደኛው ተጫዋቹ በሚቀጥለው የውድድር ዓመት የቡድኑም አካል እንዲሆን ማድረግ ነው። የአርሰናል አቋም በተጫዋቹ ላይ አለመሸጥ ሲሆን ምናልባትም ድርድሮች ከተጀመሩ ጠንከር ያለ ፈላጊ ክለብ ከመጣና ተጫዋቹ አርሰናልን መልቀቅ ከፈለገን ግን ከ60 ሚሊዮን ፓውንድ በላይ አርሰናል ከዚህ ዝውውር ይፈልጋል ተብሏል። ቅድሚያ የሚሰጡት ግን አሁንም አርሰናሎች ማቆየት እንጂ ለ60 ሚሊዮን ፓውንድ ብለውም የመሸጥ ፍላጎት የላቸውም። በተለይም ተጫዋቹ በግራ ተመላላሽ ቦታ ላይ ካላፊዮሪ፣ ፔሮ ሄንካፔ በሚጫወቱበት የሜዳ ክፍል ላይ ቦታ እንኳን ቢያጣ የአማካኝ ክፍል ተጫዋች ሆኖ መጫወት ይችላል የሚለው በአርሰናል ቦርድም በሚኬል አርቴታም ቀድሞ የታመነበት ነው። ወጣት ላይ ትኩረት ያደረገው የአርሰናል ፖሊሲ ጀርሚ ሞንጋን ከሌስተር ለማምጣት አሁንም ጥረት እያደረገ ነው። የመጀመሪያ የዝውውር ጥያቄ ውድቅ ከተደረገበት በኋላ በተጫዋቹ በኩል ገንዘብ አሻሽለው ጥያቄ ለማቅረብ እቅዳለ ተብሏል። ተጫዋቹና ወኪሉ ዝውውሩን ፈቅደዋል፣ ወደ አርሰናል ብቻ የሚለውን ማለት ነው። ሌሎችም ክለቦች እየተደራደሩ አይደሉም በነገራችን ላይ አሁን ላይ፣ ምክንያቱም ተጫዋቹ አርሰናል ነው መቀላቀል የምፈልገው የሚለው በግልጽ አቋሙን ስለገለጸ ማለት ነው። ከዚህ ጋር በተያያዘ ምናልባትም በተጫዋቹ በኩል የሚያገኘነው መረጃዎች እንደሚያመለክቱት ከሆነ በእንግሊዝ ብሔራዊ ቡድን አብሮት የሚጫወት አንድ ታዳጊ ማክስ ዶማን ያለ፣ ማክስ ዶማን ደግሞ በአርሰናል ቤት በጣም ድንቅ ጊዜን ያሳልፏልና አርሰናል ቤት ተጫዋቹ እንዲጫወት በማሳመን ሂደት ትልቁን ስራ ሰርቷል። ለዛ ይመስላል ሌሎች ተደራዳሪዎች የሉም። አርሰናል በነፃነት በጣም በዝቅተኛ ገንዘብ ከሌስተር ሲቲ ተጫዋቹን ለማምጣት ጥረት እያደረገ የሚገኘው አንድሪያ ቤርታም አካዳሚውን በተጫዋች ብቻ ሳይሆን የአርሰናል አካዳሚ ዳይሬክተርን በማፈላለግ ላይ ናቸው ተብሏል። እናም በቀጣይነት ይህን ቦታ የሚሸፍንና ወጣቶችን ለዋናው ቡድን የሚያበቃ ዳይሬክተርም እየተፈለገ ይገኛል። ከአርሰናል ጋር በተያዘ ምናልባት የተወሰነ የቡድን ዜና እናንሳ። በአርሰናል በእርግጥ በዝውውር መስኮቱ ላይ አንድ እቅድ አላቸው ተብሏል። ኒኮ ፓዝን ማምጣት በኮሞ ነው የሚገኘው። ለአርሰናል እንቅፋቱ ኮሞ መገኘቱ ነው። ምናልባት ግን ሪያል ማድሪድ ቢዝነስ ሊሰሩ ካሰቡ አርሰናሎች የዚህ የቢዝነስ አካል መሆን ይፈልጋሉ። ሪያል ማድሪድ ኒኮ ፓዝን ወደ ክለቡ መልሶ ከዛ ለገበያ የሚያቀርበው ከሆነ 60 ሚሊዮን ዩሮ አካባቢ ሊያወጣልኝ ይችላል ለሪያል ማድሪድ እና አርሰናሎች ሁኔታውን እየተከታተሉ ነው። ኒኮ ፓዝ ጋር ግን አንዱ ትልቅ እቅድ ወደ ሪያል ማድሪድ መመለስ ሳይሆን በዛው በኮሞ ቢያንስ 1 ዓመት መቀጠል እንደሆነ ይታወቃል። አርሰናል ሁኔታውን በቅርበት እየተከታተለ ነው። ምናልባት ቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን ጁን 19 አርብ ምሽት ማለትም ትላንትና ምሽት ዴክላን ራይስ ለሁለተኛ ተከታታይ ጊዜ የአርሰናል የዓመቱ ምርጥ ተጫዋች ሆኗል ብያችሁ ዘገባ ሰርተንም ለአርሰናል ደጋፊዎች አድርሰንም ነበር። ሁሉም ምልከታውን አድርሶናል። በነገራችን ላይ ዴክላን ራይስ ለተከታታይ ሁለተኛ ጊዜ የአርሰናል የዓመቱ ምርጥ ተጫዋች ሲባል ከሊያም ብራዲ፣ ኢያን ራይት፣ ቴሪ ዳንኤል ሄንሪ፣ ቡካዮ ሳካ እንዲሁም ማርቲን ኦዴጋርድ በመቀጠል
6ኛው የአርሰናል ተጫዋች ነው። ምናልባት አድማጮች ቡካዮ ሳካ ምርጥነት አይገባውም የሚሉ ሐሳቦችን የግል ምልከታ ተልኮልናል። ከዛ ውጪ ግን ከቡካዮ ሳካ ጋር በተያያዘ በእንግሊዝ ብሔራዊ ቡድን ቀጣይ ጨዋታ ላይ የመጫወት እድሉን በተመለከተ ቶማስ ቱዌል አጠራጣሪ ነው እያሉ ነው። ምናልባት ኑኖ ማዱዌኬ በሚቀጥሉት ጨዋታ ላይ በቋሚነት ሊጀምር ይችላል ተብሏል። ሳካን በተመለከተ እሳቸው አይደለም ልናጫውተው ልምምድን በጥንቃቄ ነው የምናሰራው ብለዋል። ከአርሰናል ጋር ሰጣ ገባ ውስጥ ይገቡበታል የተባለ ተጫዋች ነበረ፣ ጉዳቱ ይባበስበታል በሚል። ከዛ ውጪ ጋሪ ኔቭል በአሁኑ ሰዓት ለእንግሊዝ ብሔራዊ ቡድንም በቀይ መስመር ላይ ኑኖ ማዱዌኬ ምርጡ አማራጭ ነው ብሏል። በቁጥራዊ መረጃም ከተመለከትነው ምርጡ ነው ብሏል። እንግሊዝ 4-2 ባሸነፈችበትና በጠናቀቅም ጨዋታ ማዱዌኬ ድንቅ ነበር የሚለው ጋሪ ኔቭል መጀመሪያ ላይ ከ7 ከ10 ተሰጥቶት ነበረ። ለማዱኬ 7 ሰጥቼው ነበረ ያለው እሱ፣ ነገር ግን በኋላ ላይ አሻሽዬለታለሁ ብሏል። ከ7.5 በላይ ሬት ሰጥቼዋለሁ፣ በጣም ምርጥ ነበር፣ ለእንግሊዝ አሁን መፍትሄ መሆን ይችላል ብሏል። ሪዮ ፈርዲናንድ ደግሞ ዴክላን ራይስ በዚህ ክረምት በሚካሄደው የዓለም ዋንጫ ላይ ብቃቱ ወደ ላቀ ደረጃ ሊያሸጋግር ይችላል ብሏል። በተጫዋቹ ላይም ሲናገር እንግሊዝ በውድድሩ ጥሩ ከተጓዘች ዴክላን ራይስ ከቡድኑ እጅግ ተጽዕኖ ፈጣሪ ተጫዋች አንዱ ይሆናል ብሏል። አክሎም ዴክላን ራይስ ሊጉን ካሸነፈ በኋላ ያለበት ድንቅ ብቃት ከቀጠለ አሁን ካለበት ደረጃ በላይ ከፍ ብሎ ልናየው እንችላለን ብሏል። ሪዮ ፈርዲናንድ የዩናይትዱ ሌጀንድ በዴክላን ራይስ ላይ በጣም እምነት እንዳለው ተናግሯል። ዴክላን ራይስን በዚህ ዓለም ዋንጫ ከምጠብቃቸው ውስጥ ነው ብሏል። ዴክላን ራይስ ትላንትና የአርሰናል የዓመቱ ምርጥ ተጫዋች ተብሏል። ያምናም የዓመቱ ምርጥ ተጫዋች ነው። የፒኤፍኤ የዓመቱ ምርጥ ተጫዋች እጩነትን ከብሩኖ ጋር አንገት ለአንገት ተናንቀውት ይገኛሉ። ምናልባት የዓመቱ ምርጥን ብሩኖ አሸንፏል። የፒኤፍኤውንስ ዴክላን ራይስ ወይስ የሚለው ይጠበቃል። ሪዮ ፈርዲናንድ ግን በዚህ ዓመት የምጠብቀው ብሎታል። ትላንት በቃል ስፖርት ዩቲዩብ ቻናላችን ላይ ማንቸስተር ዩናይትድ ከ40 እስከ 50 በመቶ ከሽያጩ የሚያገኝበት ሜሰን ግሪንውድ ወደ ፕሪሚየር ሊግ መጥቶ ወይ ለአርሰናል ወይ ለቶትናም ከሚጫወትና ማንቸስተር ዩናይትድ ገንዘቡ ከሚቀርበት ብለን ጥያቄ ጠይቀን ነበረ። ስሙ አሁን ከአርሰናልና ከቶትናም ጋር መያያዙን ቀጥሎ ነው። በነገራችን ላይ ሞር ከአርሰናል ጋር ነው ስሙ እየተያዘ የሚገኘው። ኦፊሻል አልተደረገም። አርሰናልም ተጫዋቹን ይፈልጋለሁ አላለም። ማርሴይም ተጫዋቹ በአርሰናል ይፈልጋል አላለም። ከዚህ ጋር በተያዘ መረጃዎች በስፋት ግን እየወጡ ነው። በተለይም ከወደ ፈረንሳይ ነው እነኚህ የመረጃ ምንጮች አርሰናል ቤት ስሙ አለ ያሉት። ከዚህ ጋር በተያዘ ማንቸስተር ዩናይትዶች አንቀጻቸው ላይ ከ40 እስከ 50 በመቶ ድርሻ የማግኘት እንጂ ዝውውሩን ወደ አንድ አቅጣጫ እንዳይሄድ የማገድም መብት የላቸውም። ስለዚህ በማርሴይና በገዢ ክለብ መካከል ስምምነት እስከተደረሰ ድረስ ዩናይትድ 40 እስከ 50 በመቶ ድርሻውን ወስዶ ከዝውውሩ እንግዲህ መብቱ ይጠናቀቃል እንጂ መወሰን የለውም። በርከት ያሉ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለየትኛውም የፕሪሚየር ሊግ ክለብ ቢፈርም ከሱ የሚገኘው ገንዘብ ያዋጣል የሚል ምልከታቸውን ግን አድርሰውን ነበረም። ማርከስ ራሽፎርድን በተመለከተ በዓለም ዋንጫ በጣም ድንቅ ጊዜን ያሳልፏል። በክሮኤሺያ ጨዋታ ላይ በተለይም ጥቂት ደቂቃዎችን ተጫውቶ በጣም ምርጡን ተመለከትን። ከዚህ ጋር በተያያዘ ማርከስ ራሽፎርድ አሁን በወጡ መረጃዎች መሰረት በተወሰነ መንገድ ጉዳት ሳያጋጥመው የጡንቻ ህመም ሳያጋጥመው እንዳልቀረ ተረጋግጧል። ምናልባትም ተጫዋቹ በዕለተ ማክሰኞ ከጋና ጋር በቦስተን በሚደረገው ጨዋታ ላይ መሰለፉ ወይም የመገኘቱ ነገር በጣም አጠራጣሪ ነው እየተባለ ለዩናይትድ ጥሩ ጊዜን እያሳለፈላቸው ነበረ። በተለይም በቡድኑ ቢያጫውቱትም ቢሸጡትም ጥሩ ነገር ላይ ተገኝቶ ነበረ ራሽፎርድ። ከዚህ ጋር በተያያዘ ከማርከስ ራሽፎርድ ጋር በተያያዘ አሁን እየወጡ ባሉ መረጃዎች የጀርመኑ ኃያል ክለብ ባየር ሙኒክ ሁኔታውን በቅርበት እየተከታተሉ ነው ተብሏል። ከራሽፎርድ ጋር በተያያዘ ማንቸስተር ዩናይትድ ራሽፎርድን ለገበያ አቅርቦ እየተጠባበቀም ግን እንዳለ በዛው ልክ ይታወቃል። በዓለም ዋንጫ ዩናይትዳውያን አስደናቂ ምሽቶችን አሳልፈዋል። የማዝራዊ ሞሮኮ ድል አድርጋለች የጨዋታው አካል ነበረ። ማዝራዊ የዩናይትድ አንደኛው እንግዲህ ደጋፊን ካስደሰተ ምሽት ምናልባት የክለባቸው ልጅ ድል ያደረገበት የስኮትላንድ ድል ያደረገበት የሞሮኮ ይጠቀሳል። ከዛ ውጭ ግን በትልቁ ሲጠበቅ የነበረው በዓለም አቀፍ ደረጃ የብራዚልና የሀይቲ ጨዋታ ላይ ነው። ያ ጨዋታ ላይ ደግሞ ማቲያስ ኩኛ ፍጹም የተለየ ነበር። ምናልባት የመጀመሪያ 22ኛ ደቂቃ ላይ ያስቆጠራት ግብ ቀለል ያለች ከተባለ ሁለተኛው ግን በጣም ፍጹም አስደናቂ ነበረ። ብራዚል ሃይቲን 3-0 በሆነ ውጤት ድል ስታደርግ የማንቸስተር ዩናይትዱ ማቲያስ ኩኛ ቋሚ ሊሆን እንደሚችል ቃል ስፖርት ዩቲዩብ ቻናል ትላንትና ከታማኝ ምንጮቻችን አረጋግጠን ነግረናችሁ ነበረ። እንዳልናችሁም ቋሚ ሆኖ የጀመረው 22ኛውና 36ኛው ደቂቃ ላይ ኳስና መረብን አገናኘ። ያ ብቻ አይደለም፣ 64 ደቂቃ አጫውተውታል ካርሎ አንቸሎቲ። 2 ጎል 3 የመከላከል እንቅስቃሴ ላይ ተሳትፏል። 41 ኳስ ንክኪ ነበረው። 3 ንክኪዎች በተጋጣሚ ሳጥን ውስጥ ነው። 6 ኳሶችን 3ኛ የሜዳ ክፍል ያቀብሏል። 2 ታክሎቹ ስኬታማ ነበሩ። 5 ኳስ መልሶ ነጥቋል። 4 የአየር ላይ ኳስ አሸንፏል። ኩኛ በጣም ድንቅ ነበረ።
ዩናይትዶች ቀጣይ ዓመታቸው በቀላሉ ሁኔታ ይጀምራሉ ተብለዋል። በዛ ላይ ደግሞ እንዲህ አይነት ተጫዋቻቸው በምርጥ ብቃት ጊዜን እያሳለፈም ይገኛል። ጨዋታውን ግን ዩናይትዳውያን ከተከታተላችሁት ኩኛን እኛ ከገለጽንላችሁ በላይ ያገኛችሁት ወይ ጻፉልን። በዩናይትድ የክረምት የዝውውር መስኮት በስፋት አማካይ ላይ ይነገራል። ከዛ የግራ ክንፍ አጥቂ ይነገራል። ተከላካይም አጥቂም ግን በአማራጭነት ዩናይትዶች ይመለከታሉ። አሁን ላይ በርከት ያሉ የዜና ምንጮች ዩናይትዶች እንደ አማራጭ አጥቂ ካስፈረምን በሚል ዝርዝር አውጥተዋል። የዩናይትድ የምልመላ ክፍል ግን ያ ማለት ግን ዩናይትድ አጥቂም ተከላካይም ሳያስፈርም ግን ክረምት ሊዘጋ ይችላል። እድሎች ካሉ ወደ ማስፈረም ከገቡ ግን ቪክተር ኦሴሜን፣ ዣን ፌሊፔ ማቴታ፣ ዱሳን ቪላሆቪች፣ ኤል ጁኒየር ክሩፒ እና ሮበርት ሌዋንዶስኪ በዝርዝር ውስጥ የተያዙ ናቸው። እነኚህ ሊፈጠሙ የሚችሉበት ከዝውውሩ አንዳቸው እንኳን ሊመጡ የሚችሉት የዜርኪዚ ሽያጭ እውን የሚሆን ከሆነ ብቻ ነው። ከዚህ ውስጥ በርከት ያሉ የዩናይትድ ሌጀንዶች ሌዋንዶስኪን እናምጣው እያሉ ነው። አንድም በነፃ ነው፣ ሁለትም ልምድ ያለው ጥቂት ጨዋታዎችን እየተጫወተ ሼሽኮን ያስለምደዋል በሚል የዩናይትድ ሌጀንዶች ይህን ተጫዋች መርጠዋል። ምናልባት ከዘረዘር ነው ዝርዝር ውስጥ የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትገኙስ ምርጫችሁ ማን ነው? ጻፉልን። የሃል ሲቲ ዋና አሰልጣኝ ሰርጌ ያክሮቪች ቶቢ ኮይለር በማንቸስተር ዩናይትድ ቤት የጨዋታ እድል እንደማያገኝ የገባቸው ይመስላልና ዳግም በወሰድ እንውሰዶ እያሉ ይገኛሉ። ኮይለር ማንቸስተር ዩናይትድ ጋር ያለው ውል 27 ድረስ የሚጠናቀቅ ነው። ስለዚህ ዩናይትድ ለተጨማሪ አንድ የውድድር ዘመን የማራዘም አማራጭ ስላለው አራዝሞ ምናልባት በውሰት ሊሰጠው ይችላል። በቡድን ውስጥ የማያስቀጥለው ከሆነ በተጫዋቹ በኩል ፍላጎቱ የመጫወቻ ደቂቃዎችን ማግኘት ነው። ማንቸስተር ዩናይትድ በተጫዋቹ ላይ እምነት ስላለው ምናልባትም የውሰት ውልን ኮንትራት በማራዘም ሊፈቅድ ይችላል። ካልሆነ ግን በቀጥታም ሽያጭ ከሆነ ሃል ሲቲዎች ተጫዋቹን ይፈልጉታል ተብሏል። ምናልባት በድጋሚ ለዩናይትድ ደጋፊዎች ልናጠራው ስለወደደን ነው። ዩናይትድ ከሪያል ማድሪድ ማንን ሊያመጣ ይችላል? ካማቪንጋ፣ ፌድ ቫልቬርዴ አሊያስ ኦሬል ቹዋሚኒ የሚል ነው። ዩናይትድ እየተጠባበቀ ያለው የሪያል ማድሪድን የዝውውር እንቅስቃሴ ነው። ዩናይትድ ለአንዳቸውም ይፋ የዝውውር ጥያቄ ለካማቪንጋም፣ ለፌድ ቫልቬርዴም፣ ለኦሬል ቹዋሚኒም አላቀረበም። ዩናይትድ ቁጥር አንድ ምርጫው ኦሬል ቹዋሚኒ ነው፣ ካዜሜሮን ለመተካት ስለሆነ። የካማቪንጋ ጉዳይ በተመለከተም የዩናይትድ ቦርድ አንዱ የገመገመው ነገር የካማቪንጋ ምርጥነት ላይ ጥያቄ ባያነሱም ተደጋጋሚ ጉዳት ችግር ነው በሚል በዩናይትድ በኩል ተይዟልና ዩናይትዶች እድሉ ኖሮ ካመጡ ቅድሚያ የሚሰጡት ለኦሪዮል ቹዋሚኒ እንጂ ለካማቪንጋ አይደለም። በዚሁ አጋጣሚ ለዩናይትድ ደጋፊዎች መረጃውን እናጥራው ብለን ነው። ቃል ስፖርት ላይ ናችሁ፣ ላይክ ማድረግ እንዳይረሳ። ከእናንተ አንዳችም አይቀንስም፣ ለእኛ ይጠቅመናል፣ ለመረጃዎቻችን ግብአት ይሆነናል፣ ተነሳሽነት ይጨምራል። ላይክ አርጋችሁን ውጡ። አበቃን።